እሱ እንደ ልማዱ በክፍሉ ተራ ሌላ ጊዜ እንደሚያገለግለው ለማገልገል ወደ መቅደስ ገብቶ ዕጣን መሰዊያው አጠገብ ቆሞ ሌላ ጊዜ ሊያደርግ የሚፈልገው ነገር ሊያደርግ ሲል መሰዊያው አጠገብ መልአኩን ቆሞ አየው ይላል። ባየው ጊዜ ደነገጠ፣ በጣም ደነገጠ። ማን ነው ቀድሞኝ የገባው? መልአኩ ቀድሞት ገብቷል። እንደ ልማዱ ሌሎች ቀኖች ላይ እንዳደረገው ሌሎች ቀኖች ላይ እንዳገለገለው አገልግሎት ለማገልገል ነበር የመጣው። እግዚአብሔር ግን የዚህን ቀን አገልግሎት ቀየረው። ወገኖቼ በጣም ብዙ ቤተክርስቲያን ሄዳችሁ ሊሆን ይችላል። ብዙ የእግዚአብሔርን ቃል ሰምታችሁ ሊሆን ይችላል። ዛሬ የምናገረውን ቃል በሰማችሁ ጊዜ እግዚአብሔር ታምራት በቤታችሁ ያደርጋል። የሰማኝ በደንብ አሜን ይበል። ከሌሎች ቀኖች ለየት ያለ ቀን የዘካርያስ ቀን መጣ። ደነገጠ። ምንድነው አለው? ዘካርያስ ሆይ እንኳን ደስ ያለ። ምንድነው ደስ የሚለኝ? ጸሎት ተሰምቶላል። የትኛው ጸሎት? የተረሳው ጸሎት። ዘካርያስ ስለ ልጅ የጸለየው መቼ ነው? ዘካርያስ ስለ ልጅ የጸለየው በወጣትነቱ ነው። ዘካርያስ ስለ ልጅ የጸለየው ያገባ ሰሞን ነው። ዘካርያስ ስለ ልጅ የጸለየው ቤተሰብና ዘመድ አዝማድ ልጅ አትወልዱም እንዴ በሚልበት ዘመን ነው። ዘካርያስ የጸለየው ጸሎትን ረስቶታል፣ ተስፋ ቆርጧል፣ ልቡ ብቃት ዘግቶታል፣ ዘግይቶበት ቀርቶበት ረስቶታል። የቱ ጸሎት? ወንድ ልጅ ትወልዳል፣ የልጅ ጸሎት። እንዴት ይሆናል? ሚስቴም እኮ አርጅታለች፣ እኔም እንዴት ደክም ያለው እንዴት ይሆናል? ወገኖቼ እግዚአብሔር ነቀፌታችሁን ሊያስወግድ ሲመጣ ያስደነግጣችኋል። አስደንግጦ ነው ይመጣ። አትጠብቁት። ዘካርያስ ተነከጠ፣ ከዛ ፈራ ይላል። አስደንግጦት አስፈርቶት እግዚአብሔር አስደንግጦ ያደርግላችኋል። የሰማኝ አሜን ይበል። የረሳችሁት እግዚአብሔር ሰው አይደለም። ቢዘገይም በጊዜው መጣል። ጻድቅ በእምነቱ በሕይወት ይኖር፣ ወደ ኋላ ቢያፈገፍግ ነፍሴ በርሱ ደስ አይላት። ዘካርያስ አገልግሎት ለማቆም የሚያስችል በቂ ሪዝን አለ። ያገለገልኩ ምን አረኩልህ? ከነቀፋ እንኳን አላወጣኸኝም። እድሜም በሙሉ ይሄው ሚስቴ አርጅታለች። እንደ ሰው እንኳን ልምትኬን አንድ ልጅ እንኳን ሳትሰጠኝ ማለት ይችላል። በቂ ከመቅደስ ለመቅረት፣ ከቤተ ክርስቲያን ለመቅረት፣ ከአገልግሎት ለመቅረት፣ እግዚአብሔርን ከማገልገል ለመቅረት በቂ ሪዝን አለ። ግን እንደ ልማዱ አልቀረም። ወገኖቼ እግዚአብሔር እንደዚህ ነው የሚመለከው። ዘካርያስ ባየው ጊዜ ደነገጠ። በቃ እግዚአብሔር መልስ ይዞ ሲመጣ ትደነግጣላችሁ። ፍዝዝም ያደርግ ነገር እግዚአብሔር ያረጋል። አሜን በሉ። ድንገት ክው የሚያደርግ ነገር እግዚአብሔር ያደርግ። የሰማኝ አሜን ይበለኝ። በጌታ በኢየሱስ ስም ባረካችኋል። እንዲህ ድንግጥ የሚያደርግ በረከት ያገኛችሁ፣ ያልጠበቃችሁት በረከት ያገኛችሁ፣ የረሳችሁትን መልስ እግዚአብሔር ይዞላችሁ ይምጣ። ዘካርያስ ክው ደነገጠ ይላል። መንገዱ ላይ ግብት አለ። መልአኩ አስደነገጠ። እግዚአብሔር በበረከቱ ያስደነግጣችኋል፣ በድምፁ ያስደነግጣችኋል። እስቲ በደንብ አሜን። ግን ለምንድን ነው የሚዘገየው? ለምንድን ነው ለምን ስናደርገው ምን ልስማ ያደርግልን? ለምንድን ነው የሁሉ ስድብ በላያችን ላይ ሲመጣ ዝም የሚለው? ለምንድን ነው ስንነቀፍ ጸጥ የሚለው? ለምንድን ነው እግዚአብሔር የሚዘገየው? ለምንድን ነው እግዚአብሔር የሚዘገየው? ለምንድን ነው ቶሎ የማይመልስልን? ሰው አፉን እስኪከፍትብን እስክንሰደብ፣ ሰዎች ብዙ ነገር እስኪሉን፣ እኛም ተስፋ ቆርጠን ስንፍና እስክንናገር ለምንድን ነው ዝም የሚለው? ታላቅ ነገር እየሰራ ስለ አሜን። አስደማሚ ነገር፣ ጣጣውን የጨረሰ ነገር እየሰራ ስለ ይሄ ልጅ እኮ ሲወለድ ሆድ ውስጥ ነው መንፈስ ቅዱስ ተሞልቶ ጣጣውን ጨርሶ ነው። በጣም ትልቅ ነገር እየሰራ ስለ የዘገየብሽ እግዚአብሔር ለዛ ነው። በቃ ፕሮሰሱን ሁሉ የጨረሰ ጣጣውን የጨረሰ ያጠናቀቀ ነገር እግዚአብሔር ለማድረግ ይዘገያል። አቅቶት አይደል፣ አውቆ ይዘገያል። ያለቀለት ነገር ታይም ቴብሉን ጠብቆ ዮሐንስ እንዲመጣ ኢየሱስ ክርስቶስን መንገድ የሚጠርገውን ሊያመጣው ጨከነባቸው። ታይሙን ጠብቆ በጊዜው እንዲመጣ፣ በጊዜው ሁሉን ውብ አድርጎ የሚሰራ አምላክ ነው ያለን። ለምን ይዘገያል? ጣጣውን የጨረሰ ነገር ሊሰራል፣ ያለቀለት ነገር እግዚአብሔር ሊሰራልን ይዘገያል። ቁጥር 13 እሱ ነው የሚነገር። ቁጥር 13 ላብብላችሁ። መልአኩም እንዲህ ያለው ዘካርያስ ሆይ ጸሎትህን ተሰምቶልሃል፣ አትፍራ። ሚስቴ ኤልሳቤጥ ወንድ ልጅን ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ስም ሁሉ ይወጣለት ልጅ ማንን በለው እንኳን አይባል ስም ነበር። ስሙ ራሱ ወጥቶለት ነው የመጣው። ተኋላ ደስታና ተድላ ይሆናል። ሲመጣ ራሱ ይሄ መከራ ጭቁኑ ምናምን አይደለም። ደስታና ሲመጣ ምን ሐዘን ነው? ደስታና ተድላ ይሆናል። በመወለዱም ስንቶች ብዙዎች
የሚመጣው የሚሰራው ነገር እናንተ ቤቶች ለብዙዎች በረከት የሚሆን በኢየሱስም እግዚአብሔር ያርግላችሁ። ከናንተ ሆድ ያለፈ ከቤታችሁ ያለፈ ደስታና ተርላ ለብዙዎች የሚሆን ደስታ ተርላ ይሆናል። በመወለዱም ብዙዎች ደስ ይላቸዋል። ይኸውላችሁ ለብዙ የሚሆን በረከት የሚፈልግ ሰው አለ። ለብዙ ለእናንተ ብቻ ነው የምትፈልጉት? ለብዙ እስቲ ለብዙ የሚሆን የሚፈልግ እጆች ሁሉ እግዚአብሔር ያረጋግላችኋል። ሲዘገይ ለምንድን ነው? ለብዙ እንዲሆን ከኛ እንዲያልፍ ያማል። ሲዘገይ ለምንድን ነው? ለብዙ የሚሆን ነገር እግዚአብሔር ሊሰራ ከከርሰል ያልፍ። አሁን የመጀመሪያ ጥያቄ የሆድ ጥያቄ፣ የፈውስ ጥያቄ፣ የሆነ ነገር ጥያቄ፣ ያንተን ጥያቄ ይዘመተ ሲዘገይብህ እግዚአብሔር ሆይ ምን አድርጌ ነው ምናምን ነው። እግዚአብሔር ቁጭ አድርጎ ከህመም ጋር ጥቅጥቅ ያርጋል። እውቀቱን ጥቅጥቅ ያርጋል። ፍቃዱን፣ ሐሳቡን ምኑን ለብዙዎች የሚሆን እንጀራ ይጋግርብሃል እግዚአብሔር። ለብዙዎች ደስታና ተድላ የሚሆን ለቤትህ ደስታና ሐዘን የሚሆን አላልኩ። የሚዘገየው ለምንድን ነው ካላችሁ ለዚህ ጣጣውን የጨረሰ ነገር ይመጣ። ለማመን ከበደው ዘካርያስ። እንዴት ለማመን የሚከብድ ነገር ማድረግ የሚችል አምላክ እንደምናመልክ ታውቃላችሁ? ለማመን ይከብድ። እንዴት ይሆናል? ለማመን የሚከብድ ነገር ሴቲቱን መጣና ግሊቱ ማርያምን ትወልጃለሽ ሲላት ለማመን ይከብዳል። ያለ ወንድ ሲላት ይከብዳል። ለእግዚአብሔር ግን የሚሳነው ነገር አለ? ለማመን የሚከብድ ነገር እግዚአብሔር ሊያደርግ ይዘገያል። የዘገየባችሁ፣ ተስፋ የቆረጣችሁ፣ ያለቀሳችሁ፣ ተስፋ የቆረጣችሁ፣ ጨነቃችሁ ያላችሁ ሕይወት ተራራ መግፋት የሆነባችሁ እግዚአብሔር የረሳችሁ ይመስላችሁ፣ እግዚአብሔር የተዋችሁ ይመስላችሁ፣ እግዚአብሔር የሚያስብላችሁ ማይመስላችሁ ሕይወታችሁ ድግግሞሽ ይሆን አንድ አይነት ሕይወት የምትኖሩ ሰልቸት ያላችሁ ወዴት እንደምትሄዱ ይጠፋባችሁ፣ ካርታ ይጠፋባችሁ፣ የበረሃ መንገድ የጀመራችሁ ሰዎች ሕይወታችሁ የጨለመ ቀን ወደ ቀን እድሜያችሁ እየጨመረ እርጅናችሁ እየጨመረ ድካማችሁ እየጨመረ ከመምጣቱ የተነሳ ተስፋ የቆረጣችሁ ዝግይት ብሎባችሁ እግዚአብሔር አደርገዋለሁ ያልከውን ነገር ተወከው ማለት ነው። በቃ እኔ ከራሴ ነው የሰማሁት ብላችሁ ሁሉ የተዋችሁት እግዚአብሔር ያደርገው አስደንግጦ ያደርገዋል። አሜን ነው። እግዚአብሔር እድሜ አይዘው። አይገርማችሁም? እድሜ አይዘው። እድሜ አይዘው። የሰው ሁኔታ አይዘው። እግዚአብሔር መስራት ከፈለገ ምንም አይከለክለው። እድሜ አይዘው፣ ሁኔታ አይከለክለው። አረጀው ስትል አይከለክለውም። እግዚአብሔር ይመጣል። ደከመኝ ስትል እሱ ግራ አይገባውም። ኃይልን አድሶ ይመጣል። መናገር አልችልም ስትል ችግር የለበትም። ይመጣና አፍን ከፍቶ ይሰራል። ለእግዚአብሔር የሚሳነው ነገር የለም። ለምን ይዘገያል? እግዚአብሔር በታላቅ ክብር ሊመጣ፣ ታላቅ ክብር በቤታችን ሊያመጣ፣ ለብዙዎች የሚሆን ደስታ ተድላ። ይሄ ብቻ አይደለም፣ የብዙዎችን ልብ የሚመልስ መንገድ የሚጠርግ። አስቡ፣ ከዚህ ደካማ ሰው፣ ከዚህ ደከመ ካረጀ ሰው፣ ተስፋ ከቆረጠ ሰው፣ እድሜው ከሄደበት ሰው፣ እምነቱ ከጠፋበት ሰው ህይወት ውስጥ እግዚአብሔር መንገድ ጠራጊው መንፈስ ቅዱስ የተሞላው ገና ሆድ ውስጥ እያለ ታምረኛ የሆነ ልጅ፣ ጣጣውን የጨረሰ ልጅ በዚህ ሽማግሌ በዚህ ባረጀች ሴትዮ እግዚአብሔር ያመጣል ነው የምትለው? ይሄው መጣ እኮ ነው የምለው። መጽሐፋችን እኮ ጉድ ነው ወንድሜ ቴዎፍሎስ፣ መስማት አለብህ ይሄን። እግዚአብሔር እንደዚህ አይነት አደገኛ አምላክ ነው። ይሄውል ባረጀ ጊዜ እሷም ማፈጀች ጊዜ መጣና እግዚአብሔር ሰውየው ላይ ተራበት፣ ተናገረው። አለማመኑ አልከለከለውም። ወገኖቼ አለማመናችሁ ሁሉ አይከለክለውም። እግዚአብሔር አለማመናችሁን ጥሶ ይሰራል። የሰማኝ አሜን ይበል። አላመነውም እሱ፣ አለማመኑን ገልብጦ ገባ። እግዚአብሔር ሲመጣ የእናንተ አለማመን እንኳን አይከለክልም። የዘገየሽ ተስፋ ስትዘገይ ለምን ይዘገያል? ነቀፌታችንን እግዚአብሔር ሊያስወግደው ሲመጣ አለማመናችን አይከለክልም። የዘገየ ተስፋ ነቀፌታ ውስጥ ይከተናል፣ ያሳዝነናል፣ ልባችን ይሰብረዋል፣ ይከፋናል። ሰዎች አፋቸውን ይከፍቱብናል። ትንሽ ትልቁ ሲዘገይ እግዚአብሔር እመጣለሁ ብሎ ሲዘገይ እግዚአብሔር የሚያውቀው ጉዳይ ውስጥ ቁጭ ብላችሁ ትንሽ ትልቁ አፉን ይከፍታል። እግዚአብሔር የሚያውቀው ኢዮብ እኮ ያለፈበት ታሪክ እኮ እግዚአብሔር የሚያውቀው ግን ሰራተኞቹ አፉን ከፈቱበት። የእሱ አሽከሮች ማለት ነው። ተነሱበት። ሚስቱ ተነሳችበት። ሳር ቅጠሉ ተነሳበት። ትሎች ተነሱበት። የዘገየ ተስፋ ልብን ታሳዝናለች። ቢሆንም ግን እግዚአብሔር ይመጣል። እግዚአብሔር ማስተዋል ይስጠን።
ታዲያ ነቀፋችን የትኞቹን ነቀፋዎች ነው እግዚአብሔር የሚያስወግድልን? እግዚአብሔር ካላችሁ ቶሎ ልንገራችሁ አንድ 4 ነገር። የኃጢአተኝነት ነቀፋችንን ያስወግዳል እግዚአብሔር ሲመጣ። በኃጢአተኝነት የምትታወቁ ሰዎች፣ ሀገር የሚያውቃችሁ፣ እናንተም ራሳችሁን የምታውቁ፣ ሰፈር የሚያውቃችሁ፣ ሕግ የሚያውቃችሁ፣ በኃጢአተኝነት ህይወት ውስጥ የምትታወቁ ሰዎች የእናንተን ነቀፋ ለማስወገድ ይመጣል። በህይወታችሁ ላይ እግዚአብሔር ይመጣል። የሰማኝ አሜን ይበል። ወደ ሞት ይዟችሁ የሄደ ኃጢአታችሁን ሊያስጥላችሁ ይመጣል። ከኃጢአተኝነት ነቀፋ እግዚአብሔር ሰዎችን ሊያድን ይመጣል። ልክ እንደዛች አመንዝራ ሴት መጣ። አይገርም? ህይወቷ ውስጥ ገባ። በህግ ትገደላለች። መዓት ድንጋይ የያዙ ፈሪሳውያን አንቀዋታል። እሱ ጋር ስትደርስ ግን ካለባት ነቀፋ ጌታ ገላገላት። እስቲ አሜን። የትኛውን ነቀፋ ያስወግድልናል? የኃጢአተኝነት ነቀፋችሁን ያስወግዳል። በኃጢአት የምትታወቁ ሰዎች አላችሁ፣ ራሳችሁን የምታውቁ፣ ህሊናችሁን የከሳችሁ፣ በሰው ፊት የምትሸማቀቁ፣ ቤተክርስቲያን ስትቀመጡ ቃሉ ሲነገር ሽክክ የሚያረጋችሁ፣ በየቤታችሁ ቁጭ ያላችሁ፣ ኃጢአተኝነት የሚሰማችሁ፣ እኔ ባለጌ ነኝ፣ እኔ ስድ ነኝ የምትሉ የእናንተን ነቀፋ እግዚአብሔር ያስወግዳል። አሜን፣ ያስወግዳል። እሱ የመጣው ለኃጢአተኞች ስለሆነ እንደ ጓደኞቻችሁ የሚፈርድባችሁ አይደለም። እንደ ዘመዶቻችሁ ጀጃ አያረጋችሁ እናገለግላለን እንደሚሉትም አገልጋዮች አይደለም። እሱ ከኃጢአት ነቀፋ ሰዎችን ያወጣል። የሚነቀፉ ሰዎችን ነፃ ያወጣል። እምነት የሌላቸውን እነዛ መሞቱን መነሳቱን ትንሣኤውን አንሰማም ብለው በር ዘግተው የተቀመጡትን ሐዋርያቱን ደቀ መዛሙርቱን ፍለጋ መጥቶ አለማመናቸውንና የልባቸውን ጥርጣሬ ነቀፈውና ድጋሜ እድል እንደሰጣቸው፣ ወገኖቼ አለማመናችሁን ሽሮ በእምነት ይሞላችኋል። ኃላፊነትን ይሰጣችኋል። ከወደቃችሁበት ያነሳችኋል። አሜን በሉ። ከኃጢአተኝነት ነፃ ያወጣችኋል። ሊፈርድባችሁ አይደለም፣ ከኃጢአት ነቀፋ ሰዎችን ሊያወጣ ይመጣል። ሌላስ ምንድነው ፓስተር ቸር የሚያስወግድልን ነቀፋ? የበሽታ ነቀፋ። በህመም የምትታወቁ ሰዎች ህመማችሁን መፈወስ ይችላል። እሱ ይችላል ያለ ምንም ቅድመ ሁኔታ። በዘመናት የምትታወቁበት በሽታችሁ የከረመውን መታወቂያችሁ የሆነውን 38 ዓመት የተኛውን ሰው ይሄዱና ጠይቁት። ከመወለዱ ጀምሮ አይን የሌለውን ሰው ይሄዱና ጠይቁት። በህይወታቸው ዘመን ታስረው የነበሩ እስረኞች፣ በሽተኞችን ይሄዱና ጠይቋቸው። ኢየሱስ መጥቶ ቅድመ ሁኔታ ተነሱና ሂዱ ነው ያለው። ፈወሳቸው። የበሽታ ነቀፋችሁን ጌታ ኢየሱስ ያስወግዳል። በጣም ብዙ ሰው ጸልዮላችሁ ያልዳናችሁበት፣ ብዙ ተተንብዮላችሁ ያልተላቀቃችሁት፣ እናንተም ጸልያችሁ ጾማችሁ ያልሄደ የምትቃጠሉበት የምትለበለቡበት እንደዛች እንደ 12 ዓመት ሴት ዘመኗን በሙሉ የተቃጠለችበት፣ ገንዘቧን የከሰረችበት፣ ትዳሯን የከሰረችበት፣ ተስፋ የቆረጠችበት የህመም ነቀፋ ያላት፣ ሰው መጨበጥ ማትችል፣ ከሰው ጋር መኖር ማትችል፣ መነካካት ማትችል ኃይለኛ ነቀፋ የነበራትን ሴት መጥቶ ታሪኳን እንደገለበጠው ነቀፋን ያስወግዳል። የሚያስወግደው ነቀፋ የህመም ነቀፋ ያስወግዳል። የበሽታ ነቀፋ ያስወግዳል። ሰው ሁሉ ጸልዮለታል። ጌታ ሆይ እባክህ ልጄ አንዴ ሰዓት ላይ አንዴ በውሃ ላይ እንዲህ ይወድቃል፣ ሙሉ ጨረቃ በመሸ ጊዜ እንደዚህ ይሆናል አለው። መጣና አባትየው ብዙዎቹ ጸልዮለታል፣ አልተፈወሰም አለ። ጌታ ኢየሱስ ፈወሰ፣ አስወገደ። አሜን። መታወቂያችሁን ይቀይረዋል። ከበሽታ ነቀፋ እግዚአብሔር ይፈውሳችሁ። የሰማኝ አሜን ይበለኝ። እስቲ በደንብ አሜን በሉና ውሰዱት። ነቀፋን ያስወግዳል። ሌላስ ፓስተር ቸሬ? የማጣትን ነቀፋ፣ የችግር ነቀፋ፣ የባዶነት ነቀፋ፣ የዕዳ ነቀፋ። ማጣት፣ ምን ይበላለሁ፣ ምን ለብሳለሁ፣ ምን ጠጣለሁ፣ ልጆቼን ምን አበላለሁ። እንደገና የዕዳ ነቀፋ፣ በዙሪያችሁ ያለ ዕዳ፣ የጭንቀት ህይወት የምትኖሩ ሰዎች ይችላል ጌታ። ምን ይሳነዋል? ምን ይሳነዋል? የዕዳ፣ የመንግስት ዕዳ፣ የግለሰብ ዕዳ፣ የምናምን ዕዳ የምትጨንቁበት ከሰማችሁ ይሄ ነቀፋ የኮቴ ጴጥሮስ አምጡ የላቸው አልከፈሉ። ልክ እሱ ጋር ሲመጡ የዚህ ሀገር ሰዎች ግብሩን ታክሱን ከእንግዶች ነው ከነዋሪዎች ነው የሚቀር? ኧረ ከእንግዶች ነው ጌታ አሉት። እንግዲያው እንዳይሰናከሉ ሂድና የመጀመሪያ እስታቴር ጣል፣ ከዛ በኋላ ማን ነው መቃጡን ጣል፣ ከዛ የመጀመሪያ የምትወጣዋን አሳ ያዛትና ፏን ክፈታትና ለኔም ለናንተም ክፈላሉ። ነቀፋ እኮ ማጣት፣ የጭንቀት የዕዳ ይከፍላል ጌታ። አሜን በሉ። ይሄ እንደዚህ እንተ ባንካችሁ ቡካችሁ ውስጥ ገብቶ እዚህ ምናምን ነፍተን የሚገባ ነገር አይደለም። ጌታ ግን ይችላል። የሚሳነው ነገር ከዚህ ነቀፋ ሰዎችን ያወጣል።
የተጨነቁ ሰዎች ምን አበላለሁ ብላ ልጅቱ ነገሥት መጽሐፍ ላይ ሄዱ። ምን ይበላሉ ልጆቼ ብላ የተቸገረች ሴትዮ በቃ ባሌ ባሪያ ሞቷል፣ ተበድሮ ሳይከፍል ነው የሞተው፣ ይሄው ባለዳ ልጆቼን ሊወስዳቸው ነው፣ ተጨንቄያለሁ፣ የማጣት ንቅፋ፣ ባዶ ቤት ነኝ፣ ይሄው ልጆቼ እያለቀሱ ነው፣ ምንድነው የሚሻለኝ አለችው። አጥቻለሁ፣ ቸግሮኛል ስትለው ሂጂ ከጎረቤቶችሽ ሁሉ ባዶ ማድጋ ተዋሺ፣ ከዛ በኋላ አስገቢ፣ ካንቺና ከልጆችሽ በኋላ በሩን ዝጊ፣ ከዛ ገልብጩ፣ ከዛ ዳሽን። የሚገርም ነው። ነቀፋ ያስወግዳል። የምናመልከው አምላክ የማጣት ነቀፋን ያስወግዳል፣ ባዶነትን ያስወግዳል፣ የረሃብን፣ የጉስቁልናን፣ የችጋርን ነቀፋ ያስወግዳል። መታወቂያችሁን ይቀይራል። ያ ቀይ ጃኬት የሚለብሰው፣ ያ ጫማው የተቀደደው፣ ያ አፉ የሚሸተው፣ ያ ምንም የሌለው፣ ያ ባዶን ሁሉ የሚለምነው የሱን ሰው ነቀፋ እግዚአብሔር ነፃ ያወጣል። ጌታ ነቀፋችሁን ያስወግዳል። አሜን በሉ። እኔ የቀመስኩትን ነው ማወራላችሁ። ነቀፋን፣ ስድብን፣ የሰዎች መንጓጠጥን ከህይወታችሁ ላይ ያነሳ። ብቸኝነታችሁን እግዚአብሔር ይፈውሳል። እጥረታችሁን ያስወግዳል። ይሄ ነቀፋል። እጥረት አለባችሁ፣ ጌታ አለ። እመኑኝ። እዚህ ጋር ልቀልድ አልቆምም። ድምጽ ይዤ ነው የቆምኩት። ነቀፋችሁን እግዚአብሔር ያስወግዳል። ዘግይቶባችሁ የደከማችሁ ሰዎች፣ ዘግይቶባችሁ ያለቀሳችሁ ሰዎች፣ ዘግይቶባችሁ ተስፋ የቆረጣችሁ ሰዎች ይመጣል። በጊዜው አለቀ ስትሉ፣ አበቃ ስትሉ፣ ተስፋ ቆርጣችሁ በቀራችሁበት ጊዜ አልቋል፣ ጨልሟል፣ መሽቷል ስትሉ ከተፍ ይላል። ክብር ለእግዚአብሔር ይሁን። በመጨረሻ የመካንነትን ነቀፋ እንደ ዘካርያስ እና ሚስቱ ያስወግዳል። ችሏል እንደሱ የስ ዘግይቶባት ዛራ እኮ ዘገየባት። ስለ ዘገየባት ነው እኮ አቋራጭ ሄደች። ዘገየባት ይመጣል ብላ ስትጠብቀው አቋራጭ ሄደች። የለም ጠፋ። በሴቶች ላይ ያለው ቆመ። አረጀች፣ 90 ዓመት ሞላት። ጋሼም አረጁ፣ 100 ሞላቸው። ተስፋ ቆረጠች። ዘግይቷል። አዎ ግን ይመጣል። ለምን ይዘገያል ካላችሁ ሊሰራው የከበረ ነገር ሊሰራ ይስሐቅን ሊሰራ ታምረኛውን ሊሰራ የኪዳኑን ልጅ ሊሰራ እግዚአብሔር ታምር ሊያደርግ ዘገየ። ቢዘገይም መጣ። ሲመጣ ምን አድርጎ መጣ? አስቆ መጣ። አሳቃት። ከዚህ በኋላ ያየኝ ሁሉ ምን ይላል አለች እሷ። ዘካርያስ ስትወልድ ልጅ ምንድነው የሚሆነው አለው? ደስታና ተድላ ይሆነ። የብዙዎች ሳቅ ነው የሚሆነው፣ ተድላ ነው የሚሆነው፣ በቃ ደስታ ነው የሚሆነው፣ ሰላም ነው የሚሆነው። እነ ሳራ ቤት ሲመጣ ምን ይዞ መጣ? ሳቅ ይዞ መጣ። የቱ? የዘገየው ተስፋ። መካንነቷን መጣ። ነቀፋ አለ። ዛሬ በጣም ብዙ ሰዎች በጣም የሚቸገሩ ሰዎች አሉ። በመካንነት የሚቸገሩ እግዚአብሔር አለ። ተስፋ አድርጉት። ቢዘገይም በጊዜው እርሱ ይመጣል። እናንተ ተወልዳችሁ ነው። የሚከፍት የሚዘጋ እሱ ብቻ። አሜን። እግዚአብሔር ይከፍታል። መካንነትን መሻር ይችላል። ከፈተው ይላል መጽሐፍ። አይገርማችሁ? ይችላል። እኔ አልችልም። ማን ያለሽ? ማን ያለ? አንተ የፋብሪካ ውጤት አይደለህም። የእግዚአብሔርን ቃል የመጽሐፍ ቅዱስን ሐሳብ መቃወም አትችሉም። ብዙ ተባዙ የሚል የእግዚአብሔር ቃል አለ፣ የተጻፈ ነው። ከቃሉ ውጭ እግዚአብሔር አይሰራም። ከፈለገ በቃ ዘግቶ ቁጭ ይላል። እስከ መቼ? ከበዛ ፈለገ። እንደ ሐናን ዘጋባት። ለምን? ውስጧ የነበረው ምቀኝነት እስኪወጣ፣ ውስጧ የነበረው ቅናት እስኪወጣ፣ ውስጧ የነበረው በሽታ እስኪለቃት፣ ውስጧ የነበረው አስተሳሰብ እስኪለቃት፣ እስክትስተካከል፣ ልጅ ለምን እንደሚሰጥ እስኪገባት፣ ለልጅ ለምን እንደሚሰጥ እስኪገባት እግዚአብሔር ጠበቃት። በደንብ አድርጎ አስወጣላት። በመጨረሻ እያለቀሰች በፊቱ ሆና ቃል አልቆባት፣ ንግግር አልቆባት እያነበነበች ስትጸልይ ኤሊ ሰካራም ብሎ እስኪሰድባት ድረስ የሆነችው በመካንነት ነቀፋ ነው። እግዚአብሔር መጣ አልመጣ? መጣ። ሳቅ ይዞ መጣ። ሳሙኤልን ይዞ መጣ። የእስራኤልን ድል ይዞ መጣ። ታላቅ ባለራዕይ ይዞ መጣ። አብቅቷል ብሎ ሲባል ግድ የለሽም ሐና ሲል አልሰማም ስትል ስታለቅስ የነበረች፣ አልበላም አልጠጣም ስትል የነበረች፣ ጭንቀት ውስጥ የነበረችውን ሐናን እግዚአብሔር አሰባት እኮ ነው ማለት።
አትታበዩ አለች። በኩራትም አትናገሩ። እግዚአብሔር ምንድነው? አዋቂ ነው። ስራውን ደግሞ የሚመዝን ነው። ተሳስቶ እግዚአብሔር ያለ ኪሎ ልጆቹ ላይ አይጭንም፣ መዝኖ ነው የሚያመጣው አለች። ያለ ኪሎአችሁ ከክብደታችሁ በላይ የማትችሉትን ነገር አይጭንም አለች። አዋቂ ነው አለች። መካኒቱን አስቧል አለች። ብዙ የወለደችው ደክማለች አለች። አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር ነቀፋን ያስወግዳል። መካንነትን አላቀ እና ሐና ቤት መጥቶ ነገርማችሁ ለእግዚአብሔር የሚሳነው ነገር የለም። እምትሰሙኝ እዚህም ሌላም ቦታ ሆናችሁ የምትሰሙኝ እግዚአብሔር ነቀፋን ያስወግዳል። የረሳችሁትን ጸሎት ይመልሳል። የተናገረውን ያደርጋል። ቢዘገይም እንኳን በጊዜው እሱ ይመጣል። ሲመጣ ምን ይዞ ይመጣል? ድል ይዞ ይመጣል። ሲመጣ ጣጣውን የጨረሰ ልጅ ይዞ ይመጣል። ሲመጣ ተመልከቱ፣ ዮሐንስ እኮ ከኤልሳቤጥ ሆድ ውስጥ እኮ አልወጣም። ታስታውሳላችሁ? ተራራማው ኤፍሬም ሀገር ነው የሚኖሩት እነሱ። ለማርያም ያ ትንቢት ከመጣ በኋላ ያ ንግግር ገብርኤል ከነገራት በኋላ ዘመድሽ ኤልሳቤጥ ብሎ እኮ ሄደ። እዛ እኮ ቤት ተሰርቷል ስራ ብሎ እኮ የነገራት እሱ ነው። ሂጂ እዛ ዘመድሽን ጠይቂያት፣ አሁን ነፍሰ ጡር ናት አላት። 6 ወር ቀድመው እሷ ሰምታ ነበር። እና ማርያም ስትመጣ ኤልሳቤጥ የጌታዬ እናት አንቺም ድምፅሽን በሰማው ጊዜ ጽንሱ በሆዴ ምን አደረገ? ጣጣውን የጨረሰ ልጅ ነው። ሆድ ውስጥ ቁጭ ብሎ ኢየሱስን አየው። እዛ ውስጥ ሆድ ውስጥ ገና ትንሹን ኢየሱስ አየው፣ ዘለለ። እንደዚህ አይነት ታምረኛ ነገር ነው እግዚአብሔር የሰራው። ለእግዚአብሔር የሚሳነው ነገር የለም። ያለማመን ነቀፋ አላችሁ። አለማመናችሁን ይነቅፈውና እግዚአብሔር ያነሳችሁ። እመኑት። ጌታ የእምነት ችግር አለ፣ እመኑት። ድካም ይሰማችኋል፣ እግዚአብሔር ያበረታችሁ። ስተት ውስጥ ነው ያላችሁ፣ ኃጢአት ውስጥ ነው ያላችሁ፣ ትወጣላችሁ። መካኖች ናችሁ፣ እግዚአብሔር መውለድ እንድትችሉ ማድረግ ይችላል። ለምን ካላችሁ እኔ ተወልጄ ነው፣ እናንተም ተወልዳችሁ ነው። እናንተ መታችሁ የእግዚአብሔርን ስርዓት ማስቆም አትችሉ። የዘጋው ራሱ ነው፣ ራሱ መክፈት ይችላል። እግዚአብሔር የዘጋው ማን መክፈት አይችልም። እግዚአብሔር የከፈተው ደግሞ ማን መዝጋት አይችልም። እመኑት።